ፓርቲ አፓራተስ ሳይሆን ያለው አሁን ያለው አፓራተስ በጥቅም ላይ የተመሰረተ የመንግስት ከሚያገኘው ጠቀሜታ በተለይ ማቴሪያል የገንዘብ ጠቀሜታ የተመሰረተ መሆኑ የመንግስት ወጪ በቀነሰ ቁጥር በጦርነት የመንግስት ገንዘብ ወደ ጦርነት በሄደ ቁጥር የመክዳትና በመንግስት ላይ የማመጽ የመንግስትን የጦር ኤፈርት ያለመርዳት ሁኔታ ሊመጣ ይችላል። ሌላው ሙስና በጦርነት ላይ ከፍተኛ ጫና ያመጣል። በጣም ከፍተኛ ጫና። ምክንያቱም መንግስት ለፕሮጀክት የሚያወጣው ገንዘብ ውስጥ ለፕሮጀክት የሚመደበው ገንዘብ ለተባለለት ዓላማ ሳይሆን ወደ ግለሰቦች ኪስ የሚገባ ከሆነ ያ ፕሮጀክት አይሳካም። ኢትዮጵያ ውስጥ አሁን በመንገድ እናያለን፣ በትምህርት ቤቶች እናያለን። ወደ ጦርነትም ሲመጣ ለጦርነት ግብአቶችን ለመግዛት መንግስት የሚመደበው ገንዘብ በሰዎች መሰረቁ ሙስና በአሁኑ ወቅት ኢትዮጵያ ውስጥ ከዚህ በፊት ታይቶ በማያውቀው ሁኔታ ኦፊሻል የሆነ ያለ እፍረት ነው እየተካሄደ ያለው። ይህ የሙስና ሂደት የዋር ኢፈርቱን የዋር አካሄዱን ሊጎዳ እንደሚችል መገንዘብ አስፈላጊ ነው። ሌላው የኢትዮጵያ ከፍተኛ የብድር ጫና አለባት። ከአመታዊ በጀታችን ውስጥ ወደ 40% የሚሆነው ለጦርነት ነው የሚወጣው። ስለዚህ ለ40% የሚሆነው ለጦርነት ሳይሆን ይቅርታ ለዕዳ ክፍያ ነው የሚወጣው። ለጦርነት ለማካሄድ የሚተርፈን ገንዘብ ትንሽ መሆኑን መረዳት አስፈላጊ ነው። በኤርትራው ግን ስንመጣ ቅድም እንዳልኩት ጂዲፒያቸው ወይም ኢንካማቸው በጣም ትንሽ ነው። ሆኖም ግን ወጫቸው ደግሞ በጣም ትንሽ ነው። ቢሮክራሲያቸው በጣም ትንሽ ነው። ጦራቸው በናሽናል ሰርቪስ የሚሳተፍ ነው በአብዛኛው። ሙስና በጣም ዝቅተኛ ስለሆነ ያላቸውን ገንዘብ ብዙም ሳይሰረቅና ሳይባክን ወደ ጦርነት የማዋል እድል አላቸው። ቅድም እንዳልኩት ደግሞ እንዳትረሱ የጦርነት ዓላማው ዋር ኦብጀክቲቭ የመከላከል ስለሆነ ወጪያቸውን የቆጠቡ ረዘም ላለ ጊዜ ለመዋጋት የሚያስችል አቅም ይኖራቸዋል። ስለዚህ የማህበራዊና ኢኮኖሚያዊ ስንደምረው ለኢትዮጵያ አስቸጋሪ ይሆናል ማለት ነው። ሌላው እንግዲህ የዲፕሎማሲውን ነው። ሶስተኛ ላይ በዲፕሎማሲ ደረጃ የኢኮኖሚውን አይተናል፣ የወታደራዊ አሰላለፉን አይተናል። የዲፕሎማሲ ስናየው ኢትዮጵያ እና ኤርትራ ስናነጻጽር እስከ 2008 ድረስ ኢትዮጵያና ኤርትራ ከተጋጩ ከ2000 በኋላ ኢትዮጵያ አብሶሉት ዶሚናንስ ነበራት በዲፕሎማሲ። ኤርትራ በዓለም ዲፕሎማሲ እንድትገለል በአፍሪካም በሆርን ኦፍ አፍሪካም እንድትገለል ብዙ ማዕቀቦች እንዲጥሉባት ያደረገ ሁኔታ ነበረ። ባለፉት 7 ዓመታት ይሄ የዲፕሎማሲ የኢትዮጵያ የበላይነት እየተንሸረሸረ መምጣቱን ማየት አለብን። እንዴት ነው የጀመረው? አብይ ወደ ስልጣን እንደመጣ ከኤርትራ ጋር ለመታረቅ ባደረገው ሂደት ኤርትራ ላይ የነበሩ ማዕቀቦች እንዲነሱ፣ ግንኙነቶች እንዲሻሻሉ ብዙ ስራዎች ሰርቷል። በዚህም የተነሳ የኖቤል ሽልማት እስከማግኘት ችሎ ነበር። ይሄ ኤርትራ አውት ኦፍ ዘ ኮልድ። በተመሳሳይ ወቅት ደግሞ የኤርትራ የዲፕሎማሲ ቁመና እየተሻሻለ እየሄደ ባለበት የኢትዮጵያ የዲፕሎማሲ ሂደት ደግሞ እየተዳከመ ነው የመጣው። ለምን? የአንድ ሀገር የዲፕሎማሲ ጥንካሬ ከሚወስኑ ነገሮች ውስጥ የወታደራዊ ቁመና፣ የውስጥ ሰላምና መረጋጋት፣ የኢኮኖሚ እና የዲፕሎማቲክ ስኪልስ ወሳኝ ናቸው። በዚህ ነገር ስናይ ኢትዮጵያ ባለፉት ዓመታት እየተዳከመች ነው የመጣችው። ድሮ ቅድም እንዳልኩት የኢትዮጵያ በሆርን ኦፍ አፍሪካ በተለይ በኤርትራ ላይ የዲፕሎማሲ በላይነት በነበራት ጊዜ ያን ማግኘት የቻለችበት አንደኛ ጠንካራ ወታደራዊና የደህንነት ተቋም ስላላት ከራሷ አልፋ የአካባቢውን ሰላም ማስከበር የምትችል አንከር ስቴት የሰላም ምሰሶ ተብላ ትታይ ነበር። ባለፉት 7 ዓመታት የገባንበት የእርስ በርስ ጦርነት ያለን አቅም እያመናመነ አይደለም ከራሳችን አልፈን የጎረቤቶቻችንን ደህንነት ማረጋገጥ አይደለም የራሳችን ደህንነት ማረጋገጥ አለመቻላችን የአካባቢው የሰላም ዘብ ሳይሆን የአካባቢው ጸረ ሰላም የግጭት አመንጪ ሆነን መታየታችን የዲፕሎማሲ ተሰሚነታችን አዳክሞታል። ሌላው ከዚህ ጋር ተያይዞ በኢኮኖሚ ረገድ ከሆነ ባለፉት ዓመታት እስከ 2018 ድረስ ኢኮኖሚ በፍጥነት እያደገ ስለሆነ ብዙ ሀገሮች ከኛ ጋር ለመነገድ እኛ ጋር ኢንቨስት ለማድረግ የውስጥ አስተማማኝ የተሻለ ሰላም ስለነበረ ይመጡ ነበር። አሁን የውስጥ ግጭቱና
የመሰረተ ልማቶች መውደም፣ የሀገሪቷ የወደፊት ዕጣ ፈንታ ፕሬዲክተብል አለመሆን ኢንቨስትመንትን እያረቀ ሄዷል። የኢኮኖሚ አቅማችንም ተመናምኗል። ሌላው የዲፕሎማሲ ስኪልስ ያለን የዲፕሎማሲ ስኪልስ መዳከሙ መረዳት አለብን። በተለይ ይሄንን ዲፕሎማቶች ወደፊት ያው ስለሚፈሩ እንጂ ብዙ ጊዜ የሚናገሩት ነገር ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ከምን ጊዜውም በፊት በላይ ተዳክሟል በአሁኑ ወቅት። ለምን? አንድ የዲፕሎማሲን ስራ ከውጭ ጉዳይ ሚኒስትር ወደ ጠቅላይ ሚኒስትር ቢሮ ተወስዷል። ገና አብይ እንደመጣ ጀምሮ የዲፕሎማሲውን ስራ በጠቅላይ ሚኒስትር ቢሮ እንዲሰራና የውጭ ጉዳይ ሚኒስትር ለይስሙላ ብቻ እንዲቀመጥ ተደርጓል። ኢህአዴግ የነበረው የውጭ ፖሊሲ ተቀይሮ በሌላ ግን አልተተካም። ዛሬ ላይ ኢትዮጵያ ይሄ ነው የተባለ ለእያንዳንዱ ሀገር ለእያንዳንዱ በዓለም አቀፍ ደረጃም ሆነ በአህጉራዊ ደረጃ ግልጽ የሆነ የፖሊሲ የውጭ ጉዳይ ፖሊሲ የላትም። አምባሳደሮቻችን ሊያርሙ ይችላሉ ከተሳሳቱ። በየአመቱ ወደ ሀገር ቤት ሲጠሩ የሚሰጣቸው ትሬኒንግ ኮሪደር የማየት እና መደመርን የማንበብ ከውጭ ጉዳይ ስራ ጋር ምንም የተያያዘ የሌለበት ጊዜያቸውን የሚያባክኑ ስራ ነው እየተሰራ ያለው። ስለዚህ የዲፕሎማሲያችን መዳከሙን መረዳት አስፈላጊ ነው። በኤርትራ ረገድ ስናይ ደግሞ ቅድም እንዳልኳችሁ አብይ ረድቷቸው ከማዕቀብ ውስጥ ወጥተዋል። የኢትዮጵያ እየተዳከመችና እየተመናመነች መሄድ፣ የሱዳንም እየተዳከመች መሄድ፣ የሬድሲ ላይ እና በሚድል ኢስት ያለው ግጭት ኤርትራ ቢያንስ የውስጥ ሰላሟን ማረጋገጥ የቻለች ኮሄሲቭ የሆነ የሴኩሪቲ እና የሚሊተሪ አፓራተስ ያላት ሀገር መሆኗ የሚጠሏት ሀገር ከዚህ በፊት ስርዓቱን መጣል የሚፈልጉ ኃይሎች እንኳን ሳይቀሩ ለየት ያለ ሀሳባቸውን የመቀየር ለዚህ ማሳያው ፕሬዚደንት ዶናልድ ትራምፕ ግንኙነታችንን እናሻሽል በማለት የጻፈው ደብዳቤ አንዱ ነው። ይሄ ቀላል ነገር አይደለም። ይሄንን የምልበት ምክንያት አለኝ። ይሄንን የምልበት ምክንያት ድሮ ቢሆን በኢትዮጵያና በኤርትራ መካከል ግጭት ሲነሳ ያለምንም ጥርጥር አብዛኛው የምዕራብ ሀገራትና ኃይላት ከኢትዮጵያ ጎን ነበር የሚሰለፉት። አሁን ግን ከኢትዮጵያ ጋር ጎን መሰላፋቸውን እጠራጠራለሁ። ከኤርትራ ጎን እንኳን ባይሰለፉ ከኛ ጋር የሚሰለፉ አይመስለኝም። አሜሪካ ለምሳሌ አብይ የጦርነት ሰበቃውን ሲጀምር አሜሪካ ለኢትዮጵያ ማስጠንቀቂያ የሰጠችው፣ እንግሊዝም እንደዛው። ባለፈው 2 ሳምንት ወር አካባቢ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ደብዳቤ ለዩኤን ሴኩሪቲ ካውንስል ሲጽፍ እንዲወያዩበት ባደረገው ጥያቄ አልተቀበሉትም። በዛ ጊዜ ያን ስብሰባ የመራው ራሻ ነው። ኢማጂን እንግዲህ አሜሪካም ራሻም ያሉበት የዩኤን ሴኩሪቲ ካውንስል በዚህ ጉዳይ ላይ የያዘው አቋም ብዙ የሚያሳየን ነገር እንዳለ መረዳት አስፈላጊ ነው። እንግዲህ እነዚህ ነገሮች ጠቅላላ አድርገን ስናይ አሁን ያለው ነባራዊ ሁኔታ ኢትዮጵያ በጉልበት አንድ ጎረቤት ሀገር ወራ ምንም እንኳን አላማዋ ምንም እንኳን የዋር ኦብጀክቲቭ ጀስቲፋያብል ቢሆን ራሱ አንድን የጎረቤት ሀገር ወራ ወደብ ይዛ መጠቀም የሚያስችላት ወታደራዊ ቁመና ላይ የለችም፣ ኢኮኖሚያዊ ቁመና ላይ የለችም፣ ማህበራዊ መሰረት የለም፣ ዲፕሎማሲያዊ ድጋፍ የለም። ይሄን በደንብ ማጤን በጣም አስፈላጊ ነው። ይሄ ጦርነት ከተጀመረ አደጋ ያመጣል። አብይ የሚያደርገው እንደሚመስለኝ አብይ በአሁኑ ወቅት በመከላከያ ውስጥ ምንም አይነት ዝግጅት የለም እና አብይ እነዚህ 4ቱ ምክንያቶች ይረዳል ብዬ ገምታለሁ። ከዚህ በፊት በማስፈራራት የውስጥ አጀንዳን ለማስቀየር ምናልባት አስፈርቶ ወደብ ለማግኘት ያደረጋቸው ንግግሮች በአሁኑ ወቅት ሁኔታውን ወደ አደገኛ ሁኔታ ወስደውታል። የኤርትራም ሆኑ የትግራይ ኃይሎች ዛሬ እንኳን አቅሙና ዝግጅቱ አንሶት ባይወጋንም አብይ ወደፊት ይወጋናል፣ ስለዚህ ሳይዘጋጅ እርምጃ እንውሰድ የሚሉበት እድል ሰፊ መሆኑን መረዳት ያስፈልጋል። በተለይ ደግሞ የትግራይ ኃይሎች የጦርነትም ሰላምን ማጣታቸው ከፍተኛ የሆነ የውስጥ ጫናና ለውስጥ ክፍል ስለዳረጋቸው ወደ ጦርነት የመሄድ እድላቸው ሰፊ ስለሆነ በዚህ ጉዳይ ላይ ተረባርቦ ጦርነት ለማስወገድ መስራት ያስፈልጋል።
ይሄ ጦርነት የማንፈልጋቸው የሀገራችንና የአካባቢያችን ሰላም ለነሱ ደንታ ያልሆነ የእርስ በርስ ውድድር፣ የሪሶርስ ኤክስትራክሽን ዓላማ ያደረጉ ፈጣማ የገንዘብ አቅም ቱጃር የሆኑ ሀገሮችን ስቦ ማምጣት እንደሚችል ከሱዳን ጋር የተደበላለቀ ማባሪያ የሌለው ጦርነት ውስጥ ሊያስገባ እንደሚችል መጠቀም ያስፈልጋል። የዚህ ጦርነት ኪሳራ የሚሳተፉት በሙሉ ይከስራሉ። በነገራችን ላይ ጥንቃቄ ያስፈልጋል። ለአብይ አልተሳካም ማለት በኤርትራም ላይ ሆነ በትግራይ ላይ ከፍተኛ አደጋ አያደርስም ማለት አይደለም። ከፍተኛ ውድመትን ሊያደርስ ይችላል። የሚሳተፉ በሙሉ ውድመት ይደርስባቸዋል። ጉዳቱ ግን ለኢትዮጵያ የከፋ ነው የሚሆነው። ኢትዮጵያ የበለጠ ተጋላጭ ነች። ይህ ጦርነት ከተጀመረ የኢትዮጵያ የውስጥ የእርስ በርስ ጦርነት እየተባባሰ እየተጋጋለ እንደሚሄድ መረዳት ያስፈልጋል። አሁን እየተዳከመን የሄደው እየደቀቀ የሄደው ኢኮኖሚ ሌላ ጦርነት ከተጨመረበት ሙሉ በሙሉ የመውደቅ የእርስ በርስ ጦርነቱና የኢኮኖሚው መበላሸት ደግሞ መባባስ ደግሞ የሀገር ብትንትን መውጣትን ሊያመጣ እንደሚችል መጠንቀቅ ያስፈልጋል። እንግዲህ መፍትሄው አሁንም ቢሆን በዚህ በባከነ ሰዓት መጨረሻ ሰዓትም ቢሆን ጦርነት ለማስቆም መስራት እንደሆነ ነው ሀሳብ መስጠት የምፈልገው። እንግዲህ እስካሁን እንግዲህ ያቀረብኩላችሁ ይሄ የሆነው ሳለ እስከ እናንተ የላኳቸውን ጥያቄዎች ደግሞ እስቲ አየት በማድረግ ወደ እነሱ እንሄዳለን። ኦኬ፣ ጥያቄዎቹ እንግዲህ ቅድም እንዳልኳችሁ እነዚህ የኢትዮጵያ በአብይ የጀመረው በጦርነት ወደብ የመያዝ ጉዳይ አደጋ ላይ ደርሷል። ይሄን ጽሁፍ አቅርቤያለሁ። በዚህ ጽሁፍ ላይ እናንተ ያቀረባችኋቸውን ጥያቄዎች ደግሞ እስቲ ቀረብ ብለን ለማየት እንሞክር። አንደኛው ጥያቄ ይሄ ነው። ወያኔና ሻዕቢያ ተጠቃቅሰው የኢትዮጵያን ሕዝብ ድምፅን አፍነው በውንብድና የዘረፉንን ወደብን ትውልድ መጠየቅ የለበትም ወይ? በወቅቱ የሽግግር መንግስት እንጂ በኢትዮጵያ ሕዝብ ያልተመረጠ መንግስት የባህር በር እንዳይኖረን የማድረግ ስልጣን ሳይኖረው ጉልበት ስለነበረው ከወሰደብን አሁን ጉልበት ያለው መንግስት ሲመጣ በጉልበት ቢቀለብሰው ወይም ደግሞ ቢወስደው ምን ችግር አለበት? ኢትዮጵያ ከስትራቴጂክ ወሳኝ ባህር መነጠሏ ፌር ነው ወይ? ይህ ያህል የህዝብ ይዘን ዘላለም ተዘግቶብን መኖር አለብን ወይ? እነዚህ ጥያቄዎች በጣም አስፈላጊና ፌር ናቸው። በነገራችን ላይ ኢትዮጵያ ወደብ ያጣችበት ታሪካዊና ህጋዊ ፖለቲካዊ ሁኔታ ሊገመገም ይገባል። ልንከራከርበት ይገባል። ልንወያይበት ይገባል። ልንማርበት ይገባል። ዛሬ አይደለም ይሄን ጉዳይ የጀመርኩት፣ እኔ ብቻ አይደለም የጀመርኩት። በ97 ወይም ደግሞ 2005 ምርጫ ጊዜ ቅንጅትም ህብረትም አጀንዳ አድርገው ሲወያዩበት ዛሬ ራሳቸውን ብልጽግና ብለው ስማቸውን የቀየሩ ከአብይ ጋር ቆመው ለአብይ ከበሮ የሚመቱ ሰዎች ትክክል አይደለም ሲሉ ነበር። እኔ እያልኩ ያለሁት ወደ ጦርነት መሄዱ አስፈላጊ አይደለም። ወደ ጦርነት መሄዱ አስፈላጊ አይደለም። ያ ሳይሆን የሚገባን በሰላም ማግኘት ሌሎች መንገዶች ማማራት አለብን። በተለይ ደግሞ የአቅም ጉዳይ ነው። እዚህ ጥያቄ ውስጥ አንዱ የተነሳው ነገር አቅምና ጉልበት ያለው መንግስት ሪሊ አሁን ያለው መንግስት አቅም አለው ወይ? እንደኔ ያረዳድ ይሄ አብይን ከመቃወም ካለመቃወም ጋር የሚያያዝ አይደለም። እንዳሁኑ መንግስት አቅመ ቢስ ሆነው ያለ አይመስለኝም። የኢትዮጵያን ስቴት እንዳሁኑ ተዳክሞ አያውቅም። ቅድም እንዳነሳሁት ከወታደራዊ አንጻር፣ ከማህበራዊ አንጻር፣ ከዲፕሎማሲ አንጻር፣ ከኢኮኖሚ አንጻር ኢትዮጵያ ከፍተኛ ድክመት ላይ ነው ያለችው። የውስጥ ተጋላጭነቷ በጣም ከፍተኛ ነው። ምንም እንኳን በጉልበት ትላንት ወደብ ያጣንበት ሁኔታ ፌር አይደለም የሚል ብሔራዊ ስምምነት እንኳን ቢደርስ አሁን ላይ በአቅም በጉልበት ሄዶ ወደብ ለመያዝ የሚያስችል አቅም የለም። ሆል ፐርፐዝ ኦፍ ዲስ ፕሬዘንቴሽን ምንም እንኳን ኢንጀስቲስ ተፈጽሞብናል፣ ተጎድተናል የሚል መደምደሚያ ላይ ራሱ ብንደርስ is it viable? አሁን is use of force a viable alternative?
Is it really a viable alternative? Is it the time? Can Ethiopia afford another external war? ዲፕሎማሲያዊ ቁመናችን፣ ማህበራዊ ሁኔታችን፣ የውስጥ ማህበራዊ ሁኔታችን፣ ወታደራዊ አቅማችን፣ ኢኮኖሚያችን ውስብስብ ከሆነው የዓለማችንና የአካባቢያችን ሁኔታ አንጻር በጦርነት አሸንፈን ማሸነፍ ብቻ አይደለም ከዛ በኋላ አኔክስ አድርገን በመሄድ የሚያስችለው ሁኔታ አለ ወይ የሚለው የለም የሚል ነው የኔ መደምደሚያ። ሁለተኛው ጥያቄ ወደቡን ለማስመለስ በኃይል አማራጭ ሌላ መንገድ ይኖራል ወይ ብለህ ታስባለህ ወይ? ዓለም አቀፋዊና ቀጠናዊ የጊዜ ሁኔታ አሁን አመቺ ነው። የባህር በር ለልማትና ለንግድ አስፈላጊ እንደመሆኑ ከጎረቤት ሀገሮች ተከራይታ መጠቀም የምትችልበት መንገድ እያለ አሁን የምትሄድበት መንገድ ከቀጠለች ግን ውጤቱ ምን ይሆናል? ከኃይል አማራጭ ብዙ መንገዶች አሉ። ከዚህ በፊት ሌላ አርቲክል ጽፌ ነበር በዚህ ጉዳይ ላይ የባህር በር በጉልበት ነው ወይስ በብልሃት የሚል አርቲክል ጽፌ ነበር። ሜቢ ሪሼር አድርግላችኋለሁ። እሺ ጉልበትና ብልሃትን አመዛዝነ መሄድ ያለብህ አሁን ብልሃት ነው የሚያዋጣኝ ወይ ጉልበት ነው የሚያዋጣኝ ብለህ መመዘን መቻል አለብህ። ኢትዮጵያ ምንድነው ያላት ስትራቴጂክ አድቫንቴጅ? አንደኛ በጣም ሰፊ መሬት ነው ያላት፣ ሰፊ ህዝብ ነው ያላት። አካባቢያችን ያሉ ሀገሮች ሶማሊያ፣ ጅቡቲ፣ ኬንያ፣ ሱዳን እና ኤርትራ ወደቦች አላቸው። ከኛ በላይ የበለጠ እነሱ ናቸው የሚፈልጉን። we are the only one። 5 ጎረምሶች የሚፈልጓት ልጃገረድ መሆን ትችላለች ኢትዮጵያ። የባህር በራችን ዳይቨርሲፋይ ማድረግ እንችላለን ኢኮኖሚካሊ ከሆነ ተፈራርቀው ተወዳድረው ነው እኛን መጠቀም በእኛ ላይ መጣላት ነበረባቸው። የውስጥ ስታቢሊቲያችንን አረጋግጠን ኢኮኖሚያችን ካጠናከር ልንሄድ እንችላለን። ከዚህ ያለፈ ከኢኮኖሚ ቫያቢሊቲ ያለፈ ደግሞ ከነዚህ የጎረቤት ሀገሮች አንደኛ የኛን ኢኮኖሚ እኛን ይፈልጉናል። ሌላ ሰፊ ህዝብ ስላለንና ወታደራዊ አቅማችን የውስጥ ጦርነት ብናስወግድ የወታደራዊ አቅማችንን ማጠናከር ስለምንችል እነዚህ ሀገሮች ሶማሊያም ሆኑ ሌሎቹ ከድንበራቸው ወጣ ብለው የሜሪታይም መብታቸውን መከላከል የሚችሉበት ደረጃ የለም። እነሱን ከማስፈራራት ይልቅ የኛ ጦር የነሱን የባህር መብት እያስከበረ ለኛም ጠቃሚ ስራ የሚሰራበት የጆይንት ሴኩሪቲ ፓክት ማድረግ ይቻላል። ይሄ ምንድነው የሚፈልገው? የሰከነ ስጋትን የሚፈጥር ለጎረቤት ሀገሮቻችን ስጋት የሚፈጥር ጦር መስበቅ ፕሮፓጋንዳ። እኔ ይቅርታ አድርጉልኝና ውጊያ እንኳን ብንፈልግ ጦርነት እንኳን ብንፈልግ ሌት ተቀን ቴሌቪዥን ላይ እየወጡ እንዋጋለን መጣንልህ የሚደረግ ሽለላ መተን እንጨብጣችኋለን የሚል ሽለላ ካልሰጥ በሰላም ካስወጣችሁን እንጨፈልቃችኋለን የሚል እናውቃለን። ጎረቤቶቻችን ከኛ ጋር ብዙ ሼር የሚያደርጉት ነገር አለ። ጥሉስ ነው የሚከታቸው። ይሄ ብዙ እንደማያወጣ ጠንቅቆ ማወቅ ያስፈልጋል። ሶስተኛው ጥያቄ ጦርነቱ ከተነሳ በባህር በር ጥያቄ መነሻ ወይስ ባልተፈቱ የትግራይ ክልልና የአማራ ክልል ውስጣዊ ቀውሶች መነሻነት ነው ወይ? ሌላ ጉዳይ ደግሞ የኢትዮጵያ ወደብ የምትፈልገው ወይስ የባህር በር? ጦርነቱ ከተነሳ የጦርነቱ ምክንያት ምንድነው የሚለው ጥያቄ ነው። የጦርነቱ ምክንያት አሁን ወደ ወደብ መጣን ወይም ደግሞ ወደ ባህር በር መጣን እንጂ ይህ ግጭት መነሻው የባህር በር ጉዳይ አይመስለኝም። እንደምታውቁት ከፕሪቶሪያ ስምምነት በኋላ ነው ይሄ ነገር እየበሰለ የመጣው። የመከዳዳት አንደኛ አስቀድሞኑ ሀገራዊ የሆነ ተቋማዊ የሆነ ስምምነት አለመኖር፣ ከዛ በኋላ በጂጊ የትግራይ ጦርነትን 4 ኃይሎች ተዋጉ። ከዚህ በፊትም ብየዋለሁ። ትግራይ ኃይሎች፣ የኤርትራ ኃይሎች፣ የአማራ ኃይሎች፣ የፌደራል መንግስት ተዋግተው የፕሪቶሪያ ስምምነት ግን 4ቱ ኃይሎች 2ቱን ብቻ ነው ለማስታረቅ የሞከረው። በኤርትራኖቹ ወገን የተከዳን ስሜት ፈጠረ። ይሄ በሁለቱ አመራሮች መካከል ቁርሾና ንዴትን ብቻ ሳይሆን መፈራረትን አንዱን እንደ ኤግዚስተንሻል ትሬት አብይ ኢሳያስ ተከዳ ብሎ ስለሚያስብ ያጠፋኛል የሚል ፍራቻ ውስጥ ገባ። ቫይስ ቨርሳ
ይሄ የፈጠረው ዋናው የጦርነቱ ምክንያት ወንድሜ ጠያቂው እንዳነሳው በኋላ ላይ ወደ መታከኪያ ሆነች እንጂ መነሻው ይሄ እንደሆነ በጣም አስፈላጊ ነው። የትግራይና የአማራ ክልል ቀውሶች ነገሮችን ያባባሰው ባይ ፕሮዳክትም ናቸው፣ ኮዝም ናቸው። ለምንድነው ባይ ፕሮዳክትም ናቸው ኮዝም ናቸው የምለው? የአማራ ክልል ቀውስ የፕሪቶሪያ ስምምነት አካሄድ ነው ይሄን የፈጠረው። ከዛ በኋላ ግን ተዋጊ ኃይሎች አስመራም አዲስ አበባም የራሳቸው ሚና አላቸው። ስለዚህ የሁለቱ ክልሎች ችግር የዚህ ሰለባ ሆኗል ማለት እንችላለን። ኢትዮጵያ ወደብ ነው ወይስ የባህር በር ነው የምትፈልገው? ሁለቱን እኔም እያምታታው የሚሄደው አብይ እያምታታ ስላቀረበው ነው። ወደብ ከሆነ የምንፈልገው ያ ወደብን በሊዝ በምናምን መጀመሪያ ሲያቀርበው ትዝ ካላችሁ ገና የሶማሌው ጣጣ ውስጥ ሳይከተን ሲያቀርብ የነበረውን ካያችሁ በሊዝም በምንም መጠቀም እንችላለን የሚል ነገር ነበረ። ያ የወደብ ጉዳይ ነው። እኔ እንደማየው ኢትዮጵያ የምትፈልገው የኮሜርሻል መጠቀም ብቻ ሳይሆን የንግድ የኢኮኖሚ ጥቅሟንና የባህር ላይ ጥቅሟን ለማስጠበቅ የአካባቢ ሴኩሪቲ ላይ ዲስ አር አወር በፈር ዞንስ ዛሬ እኛ ባናነሳው እና ባያነሱት ወደፊት ትውልድ የሚያነሳው ጉዳይ ነው። እነዚህ በአካባቢያችን ያሉ ሀገሮች እና ምንም እንኳን በቀጥተኛ የባህር በር እንኳን ባይኖረን በባህሩ ላይ የሚደረገው ቲያትር አፌክት ያደርገናል በብዙ መልኩ። ስለዚህ በህንድ ውቅያኖስም ሆነ በቀይ ባህር ላይ የሚደረጉ እንቅስቃሴዎች ኢትዮጵያ ለመሳተፍ መጠየቋ ትክክል ነው። የሬድሲ ካውንስል ሌላ የሚለው ላይ መጠየቁ በሰላማዊ መልኩ መጠየቁ ትክክል ነው። ሆኖም ግን አጠያየቁ ችግር ውስጥ ከቷል። ይሄ ነው እያልኩ ያለሁት። ሌላው ጥያቄ የባህር በር ጉዳይ የኢትዮጵያ መንግስት ወቅታዊ አቋም በሰላማዊና በዲፕሎማሲያዊ መንገድ የሚል ይመስላል። ጠቅላይ ሚኒስትሩ በቅርቡ ለዓለም አቀፍ አካላት ጥሪ አቅርበዋል። ሁለቱ መንግስታት በጉዳዩ ላይ እንዲያደራደሩ ወይም እንዲሸመግሉ ጠይቀዋል። ይህ ቀደም ሲል በማንኛውም መንገድ በኤኒሚስ ነሰሪ ይባል የነበረውን የቀየረ ይመስላል። በቅርቡ ደግሞ ፊልድ ማርሻሉ አሁን ጥያቄያችን ከፍ ብሏል ያሉበት ንግግር አለ። የአሁኑ የመንግስት አቋምና ስትራቴጂ ምን ይመስላል? ችግሩ እዛ ጋር ነው ያለው ጓዶች፣ ያለው ችግር እዚህ ጋር ነው። ጥያቄን ክሊር ማድረግ ጥያቄያቸውን ራሱ ክሊር ማድረግ አልቻሉም። ዲፕሎማቶቹን ያስቸገራቸው ኢቭን በውጭ የኤምባሲ ያሉ አምባሳደሮች በጠይቋቸው ይነግሯቸዋል። What does the Abiy government want? አክሰስ ዘ ሲ ነው ወይ ስፖርት ነው የሚፈልገው? በኤኒሚስ ነሰሪ ካልክ ከሰጣችሁ ትቱኝ፣ አለበለዚያ ወራለው ነው፣ ጦረኝነት ነው። በዲፕሎማሲ ከሆነ ይህን ሀል ማስጮህና ሌላ ጋር ማድረግ ተገቢ አልነበረም እና ለነሱም ግልጽ አይመስለኝም፣ ለመንግስትም ግልጽ አይደለም። ይሄ ነው አንዱ ግልጽ መሆን ያለበት። ምንድነው ኢትዮጵያ እየጠየቀች ያለችው? ምንድነው አሁን ያለው ኢትዮጵያ መንግስት እየጠየቀ ያለው? ምንድነው እያለ ያለው? በኤኒሚስ ነሰሪ በማንኛውም መልኩ አመጣለሁ ወይም ደግሞ በጉልበት ሄዳለሁ ወይስ እያለ ያለው? ምክንያቱም ከጊዜ ወደ ጊዜ ቴምፕሬቸሩ እየጮኸ ሲሄድ የድሮን ትዕይንቶች፣ ሌሎች ነገሮችን ስታይ በኃይል ለመሄድ የታሰበ ይመስላል። ከዛ ደግሞ አሸማግሉን የሚል ደብዳቤ ደግሞ ሲመጣ በሰላም ይሄ የኢትዮጵያን አቋም አዳክሞታል። ሲሪየስ እንዳንወሰድ አድርጎናል። አገር አልጠራም። በአንድ ጊዜ በዛሬ ወር አካባቢ ይመስለኛል የኛ ዲፕሎማቶች ሲኒየር ዲፕሎማቶች አንድ ሀገር ሄደው ነበር ደብዳቤ ይዘው ኤርትራ ልትወረን ነውና አንድ በሉ ሲባል እንዴ እናንተ እኮ ናችሁ እንወራለን እያላችሁ ያላችሁት፣ ባለፈው እንደዚህ ብላችሁ የለም እንዴ የጋው ነው የሚል አፍ የሚያስይዝ መልስ ነው የመጣው። ቅድም ያልኳችሁ የዲፕሎማሲው መምታታት ችግር አለው። አይ ቲንክ የዘለልኩት እዛ ዲፕሎማሲ ውስጥ አንዱ የዲፕሎማሲያችን የጎዳው የአብይ ተክለስብዕና ነው። አንደኛ ከውጭ ጉዳይ ሚኒስቴር የዲፕሎማሲያችንን ሙሉ በሙሉ ወስዶ የራሱ ቢሮ ውስጥ ከተተ። ሁለተኛ የግል ዲፕሎማሲ እያካሄደ አብዛኞቹ የአፍሪካና የአካባቢያችን መሪዎች ጋር በግል ቁርሾ ውስጥ ገብቷል። ሌሎቹን ሰድቧቸዋል፣ ክዷቸዋል፣ ዋሽቷቸዋል። ዛሬ እሱን የሚያምን እሱን የሚያከብር መሪ ከኤሚሬቱ በስተቀር ሌላ ያለ ሰው አይመስለኝም እና ይሄ በዚህም ጥያቄ ላይ የተንጸባረቀ ነው።